እሺ ተመልካቾች እንዴት ናችሁ? የፈረንጆች 2026 ከገባ አሁን ሁለተኛ ሳምንቱ ላይ ነው ያለው እና ሁልጊዜም የዓመቱ መጀመሪያ ላይ አይኤምኤፍም ወርልድ ባንክም ፕሮጀክሽን ያስቀምጣሉ። እንደዚህ ሊሆን ይችላል፣ የኢኮኖሚ እድገት እንደዚህ ሊሆን ይችላል፣ ኢንፍሌሽን እንደዚህ ሊሆን ይችላል፣ ጂዲፒ እንደዚህ ሊሆን ይችላል፣ አንኤምፕሎይመንት እንደዚህ ሊሆን ይችላል ብለው ፕሮጀክሽን ያስቀምጣሉ እና ዓመቱ ሲያልቅም ደግሞ የመጨረሻ ላይ የተጠቃለለውንም ሪፖርት ያቀርባሉ እና ዛሬ የ2025 እንግዲህ ካለቀ ገና 2 ሳምንቱ ነው። 2025 በዓለም ላይ የዋጋ ንረት ምን ይመስል እንደነበረ መረጃ ወጥቷል። እሱን ላጋራችሁ ፈልጌያለሁ። ካዛንችስ አላረጀችም፣ እንደ አዲስ ተዋበች እንጂ። እንደሚታወቀው ካዛንችስ የብዙ ዓለም አቀፍ ተቋማት መገኛ ነች። በሀገራችን የሪል ስቴት ልማት ዘርፍ ፈርቀዳጅ የሆነውና የካበተ ልምድ ያለው አያት ሪል ስቴት በካዛንችስ አዲስ መንደር በጥራት በመገንባት ላይ ነው። እጅግ ውብ በሆነ እይታ ካዛንችስን እየቃኙ ሕይወቶን የሚያድሱበት የመኖሪያ መንደር ከ600 ሺህ ብር ጀምሮ እስከ 20% ቅናሽ የተደረገባቸውን ቤቶች በ15% ቅድመ ክፍያ በኢትዮጵያ ብር ተዋውለው የቤት ባለቤት ይሁኑ። በካሬ ከ89 ሺህ ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር። በተጨማሪም በሲኤምሲና በአያት ያለቁ ቤቶችንና የንግድ ሱቆችን ይዘንላችሁ መጥተናል። ልብ ይበሉ፣ ክፍያው እስኪጠናቀቅ ጭማሪም ሆነ ወለድ የለውም። ለተጨማሪ መረጃና ለመመዝገብ ከታች ባሉት ስልኮች ይደውሉልን። አያት ሪል ስቴት 2026ም ፕሮጀክሽን አለ። ገና ወሩ እየጀመረ ስለሆነ ዓመቱ ሲጠናቀቅ ምን ሊሆን ይችላል የሚለው እሱም አለ። እንደምታውቁት አይኤምኤፍ በዓመቱ 2 ጊዜ ሪቫይዝ ያደርጋል። መሀል ላይም ሪቫይዝ ያደርጋል። አፕሪል አካባቢ ላይ ሪቫይዝ ያደርጋል። በቃ የዓመቱ 2 ጊዜ ማለት ነው እና የዚህ ዓመት የዋጋ ንረት ይጠበቅ የነበረው በጣም ከባድ ነው። ምክንያቱም ታስታውሳላችሁ ዶናልድ ትራምፕ ፕሬዚዳንት ከሆኑ አሁን ዓመት ሊሞላቸው ነው። ጃንዋሪ ግማሽ ላይ ነበር ፕሬዚዳንት የሆኑት። አሁን ዓመት ሊሞላ ነው እና ልክ የተመረጡ ሰሞን በጣም ብዙ ታሪፎችን ይጥሉ ነበር፣ በየሀገራቶች ላይ ይጥሉ ነበር፣ ኢትዮጵያንም ጨምሮ ብዙ ሀገራቶች ላይ በጣም ከፍተኛ ታሪፍ 25 ከመቶ 100% ከቻይና ጋር ብዙ ታሪፍ ይጣል ነበርና ዋጋ ንረቱ በጣም ከባድ ይሆናል ተብሎ የተጠበቀበት ዓመት ነው። ግን እንደዛ አይደለም ዓመቱ ሲጠናቀቅ የመጣው ውጤት። ይሄኛውን ታሪፍ ለማለፍ ሀገራቶች የወሰዱት እርምጃ አለ እና ከፍተኛ ዋጋ ንረት ኖሮባቸው ይጨርሷሉ። ደግሞ በጣም በሚገርም መልኩ 20 የሚሆኑ ሀገራቶች የዋጋ ንረታቸው ከ1 ከመቶ በታች ሆኖ ነው ያለቀው ዓመቱ። ይሄ ምን ያህል መጥፎ እንደሆነ መረጃው ያሳያል። ግን የትራምፕ የፕሬዝዳንትነት ዘመን የመጀመሪያው ዙር ላይም በጣም ጥሩ ነው ይባላል ለአሜሪካ ኢኮኖሚ። አሁን ሁለተኛው ተርም ላይም ጅማሩ አንደኛ ዓመት ያው የማረጋጋት ዓመት ነው የሚባለው፣ የስታቢላይዜሽን ዓመት ነው። ግን መጥፎ የሚባል አይደለም። አንዳንድ ሪፖርቶች ስመለከት ላለፈው 12 ወራቶች ውስጥ ለአሜሪካ ኢኮኖሚ ያው ለምሳሌ ጠቅላላ ሀገራዊ ምርቱ 2 ከመቶ የነበረው ወደ 2.3 ከመቶ እድገት ላይ ነው የደረሰው እና ደህና የሚባል ነው። ሪሴሽን ውስጥ አልወደቀም። ብዙ ባያድግም ግን ችግር ውስጥ አልወደቀም ተብሎ የተወሰደላቸው ቁጥር ነው። ዋጋ ንረትም 3.4 ከመቶ የነበረውን ወደ 2.8 ከመቶ አውርደዋል። ይህንን ለማድረግ ግን በጣም ጠንካራ የሆነ የገንዘብ ፖሊሲ ነው ሲከተሉ የነበረው። ለምሳሌ ኢንተረስት ሬት ከ5.25 ወደ 5.5 እንዲያድግ ያደረጉበት አለ። ያው ዲማንድ ነው የፍላጎትን በጣም ተጭነው ይዘው ስለነበረ እሱም የብድር እድገት የተቀዛቀዘ ነው። በዚህ ዓመት የተቀዛቀዘ ነው ለአሜሪካ ኢኮኖሚ። የአሜሪካ ኢኮኖሚ ማለት የጠቅላላ የዓለምን ኢኮኖሚ የሚዘውር ማለት ነው። በዚህ ዓመት የአሜሪካ ኢኮኖሚ በጀት ዴፊሲቱ አድጓል። 6 ከመቶ የነበረው ከጠቅላላ ሀገራዊ ምርት አሁን ወደ 7 ከመቶ አድጓል። ስለዚህ በ12 ወራቶች ውስጥ በትራምፕ ዘመን ይሄን ነው እያሳያለሁ። ስለዚህ ዋጋ ንረት መቀነስ ችለዋል ለራሳቸው ኢኮኖሚ። ግን ሲሰጋ የነበረው እንደዛ አልነበረም። እድገት ቢያንስ የተረጋጋ ማድረግ ችለዋል። በፖዘቲቭ የሚነሳው እሱ ነው። ግን የበጀት ጉድለት እንዲሰፋ ሆኗል። የበጀት ጉድለት እንዲሰፋ ሆኗል። ስትራክቸራሊ እስካሁን የሚታይ አይነት ውጤት ገና አልመጣም በኢኮኖሚ። እንደዛ ነው የሚለው። ስለዚህ ታሪፍ ብዙ ይጥሉ ነበር የአሜሪካን ኢኮኖሚ ለማሻሻል፣ ጠቅላላ ኢኮኖሚ ላይ ችግር ይፈጥራል ተብሎ ነበር። ግን የዓለም ኢኮኖሚ ጠቅላላ ዓለም ላይ ያሉ 190 ሀገራቶች አቬሬጅ ሲወሰድ 4.2 ከመቶ ነው የሆነው። እንደውም በሚቀጥለው ዓመት አይኤምኤፍ የሚገምተው ምንድን ነው ወደ 3.78 ከመቶ ዝቅ ይላል ብሎ ይገምታል። ይሄ ማለት ጥሩ ነው።
ከተፈጥሯዊ ብዙም የራቅ አይደለም። ተፈጥሯዊ የሚባለው የዋጋ ንረት ጤነኛ የሚባለው ከ2 እስከ 3 ከመቶ ከሆነ ነው። ስለዚህ 3 ከመቶ አካባቢ ላይ የዓለም የዋጋ ንረት መሆኑ 2005 መጥፎ የሚባል ዓመት እንዳልሆነ ነው የሚያሳየው። ስለዚህ ብዙ ሀገራቶች ይሄ በጣም ትልቅ የሚባለውን ታሪካዊ የሚባለውን የአሜሪካ ታሪፎች መቋቋም ችለዋል፣ አፕላይ ቢደረጉም ባይደረጉም። ምክንያቱም አንዳንዱ በድርድር የተቀነሳለ የተለወጣል። ነገር ግን መጀመሪያ ላይ አካባቢ ላይ ታሪፉ መጣሉ በአስተሳሰብ ደረጃ ኢኮኖሚውን አፌክት እንደሚያደርገው ይገመት ስለነበረ ማለት እና ከፍተኛ ዋጋ ንረትም ያስመዘግቡ ሀገራቶች አሉ፣ በጣም ዝቅተኛ ያስመዘግቡ ማለት። በጣም ከፍተኛ የተመዘገበው እንግዲህ ቬንዙዌላ ነው። 2025 ላይ 269% ነው የቬንዙዌላ ዋጋ ንረት። እንዳውም 2026 የሚታሰበው ምንድን ነው 3 እጥፍ ይጨምራል ተብሎ ነው የሚታሰበው። ወደ 682 ይገባል ብሎ ያምናል አይኤምኤፍ። እንደውም ከማዱሮ እስር በኋላ የወጣውም የተወሰደ መረጃም ተጨምሮበት ነው እንጂ እሱ ቢጨምር ደግሞ ምናልባት ሊቀንስም ሊጨምርም ይችላል። የአሜሪካ የዋጋ ንረት ከነበረበት ቀንሷል። እንግዲህ 3 ከመቶ የነበረው ወደ 2.7 ከመቶ ቀንሷል። ታሪፉ ያባብሰዋል የሚል ሀሳብ ነበር። ምክንያቱም ታሪፉ ሲጣል የአሜሪካ ኢኮኖሚም ላይ ታሪፍ ሲጥሉ ስለነበር እነ ቻይና፣ ሌሎች ሀገራቶች። ነገር ግን ዋጋ ንረት እንደዛ አይደለም የሚሆነው። የተፈራው ኢቭን ወደ 0.5 ከመቶ ሊያሳድገው ይችላል የሚል ነው። እንዳውም 2026 ላይ ከዚህም ሊቀንስ ወደ 2.4 ከመቶ ሊወርድ እንደሚችል ነው መረጃ የሚያሳየው። እንግዲህ የቻይና የዋጋ ንረት በጣም የሚገርም ነው። የቻይና የዋጋ ንረት አመቱን ሙሉ 0% ላይ የቆመው በጣም ዝቅተኛ ነው። ፓናማ ነች ከቻይና በታች ያለችው። ፓናማ ኔጌቲቭ ነው፣ ዴፍሌሽን ውስጥ ነው ያለችው። ኔጌቲቭ 0.1 ነው። የቻይና ግን የዋጋ ንረት 0 ነው። በፍጹም የሚጠበቅ የነበረ አልነበረም። አሁን የቻይና ኢኮኖሚ በሚቀጥለው ዓመት እንደውም ወደ 0.8 ለማሳደግ እቅድ ይዟል። የቻይና መንግስት እቅድ ይዟል ለማሳደግ። ምክንያቱም ኢኮኖሚ መነቃቃት አለበት። በዜሮ ዋጋ ንረት ኢኮኖሚ ሊያድግ አይችልም፣ አደገኛ ነው። ግን የነበረውን ሾክ ታክል ለማድረግ የወሰዱት እርምጃ 0 ላይ እንዲቆይ አድርጎታል ዋጋ ንረትን። ስለዚህ በቀጥሎ ዓመት ላይ የሸማችን አቅም ለማሳደግ እቅድ ይዘዋል። አሁን የሸማች አቅም ካደገ ሸመታ በጣም ስለሚያድግ ዋጋ ንረት በ0.8 ከመቶ እንዲያድግ ብዙ ፕላን ይዘዋል። እንግዲህ ከታሪፉ ጋር ጨምሮ የአውሮፓ ህብረትም ብዙ ሲመታ ስለነበረ የአውሮፓ ሀገራቶችም ብዙ የዋጋ ንረት ይጠበቅ ነበር። ነገር ግን በጣም ብዙ የአውሮፓ ሀገራቶች ጤነኛ የሚባለው የዋጋ ንረት ነው የነበራቸው። ለዚህ እንደ ምክንያት ሲቀርብ የነበረው ምንድን ነው? የነዳጅ ዋጋ 2025 ላይ መጥፎ የሚባል አልነበረም። ስለዚህ ይሄኛውን እድል ተጠቅመዋል። በጣም ትንንሽ ነው፣ ከተፈጥሯዊ በታች። ለምሳሌ የፈረንሳይ ዋጋ ንረት 1.1 ከመቶ ነው። የጣሊያን 1.7 ከመቶ ነው። የጀርመን 2.1 ከመቶ ነው። በቃ ትልቅ የሚባለው አውሮፓ ውስጥ በአብዛኛው 4 ከመቶ የሚዘል አይደለም። ጤነኛ የሚባለው የዋጋ ንረት ከ2 እስከ 3 ከመቶ ነው። ስለዚህ የቀነሰ የዋጋ ንረት ያስተናገዱ ሀገራቶች አሉ በብዛት። እንደ ቻይና ደግሞ ጤነኛ አይባልም። አሁን 0 ከመቶ ስለሆነ ለኢኮኖሚ ጤነኛ የሚባል አይደለም። ነገር ግን እንግዲህ የተፈጠረውን ሾክ ለመቋቋም እዛ ላይ ቆይቶታል። የሚቀጥለው ዓመት ለመጨመር ነው እቅድ ያላቸው። ከፍተኛ ዋጋ ንረት ከቬንዙዌላ ቀጥሎ ደቡብ ሱዳን ነች። ደቡብ ሱዳን ወደ 97 ከመቶ ነው። የዚምባብዌ ወደ 89 ከመቶ ነው። የሱዳን 87 ከመቶ ነው። የኢራን አሁን እየተባባሰ ነው። የኢራን ሾክም ስላለበት ግን 42 ከመቶ የዘለለ ነው። የአርጀንቲና 41 ከመቶ ነው። በጣም ብዙ ዋጋ ንረት ያለባቸው ሀገራቶች እነዚህ ናቸው። 2025 ላይ ዝቅተኛ ያስመዘገቡትም ደግሞ አሉ። 20 ሀገራቶች ከአንድ በታች ነው ያስመዘገቡት 0 ነጥብ ምናምን 20 የሚሆኑ ሀገራቶች። ለምሳሌ ቻይና 0 ነች፣ ኳታር 0.1፣ ስዊዘርላንድ 0.1፣ ታይላንድ 0.2፣ ሲሸልስ የአፍሪካ 0.4፣ ሲንጋፖር 0.9 ከ1 ከመቶ በታች የዋጋ ንረት ያስተናገዱ ናቸው። ኢቭን የጃፓን ኢኮኖሚ በዋጋ ንረት ዴፍሌሽን ውስጥ ነው። ስለዚህ ችግር ውስጥ ነው። ስለዚህ ዋጋ ንረት መኖር አለበት የሚባለው የጃፓን ኢኮኖሚ የሚመከረው አሁን የጃፓን ኢኮኖሚ ወደ 3 ከመቶ ነው ለማገገም እየሞከረ ነው። ስለዚህ ዋጋ ንረት ኢኮኖሚንም የሚጨምር ነው። ዋጋ ንረት ስለተቀነሰ ብቻ እንደ ፖዚቲቭም አይታይም። ስለዚህ ብዙ ሀገራቶች ከ1 በታች ያደረጉ ሀገራቶች በተወሰነ ጫና ውስጥ ነበሩ። ግን ብዙ ሀገራት ተፈጥሯዊ ከሚባለው በታች ነው የዋጋ ንረታቸውና ይሄ መረጃ ወጥቷል። ይህን መረጃ ለእናንተ ሼር ለማድረግ ነው እንድትመለከቱት ነው። ማንኛውም ሀሳብ አስተያየት ካላችሁ እዚህ ኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።